መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ። ሴራው ግልጽ፣ ክፋቱም ወለል ብሎ የሚታይ ነው። ወደ መሻቴ ቀርብ ያለች ሀገር ስኬትም ስምረትም የማይዋጥላቸው በተላላኪዎቻቸው ሀገርን ለማናወጥ የማይተኙ ድኩማን የክፉ ወጥመዳቸው ኢላማ የሴራ ትወራቸው ሁሉ ስበት ኢትዮጵያ ናት። በዚህ ሁሉ የጠልፎ መጣል ማዕበል ውስጥ ኢትዮጵያ በዚያው በአቋሟ እንደጸናች ናት። ተደምሮ መተባበር፣ ተሳስሮ ማደግ፣ ከጦር መማዘዝ በመለስ በሯን ለማበጀት የሰላም መንገድ የጀመረችው ኢትዮጵያ ዛሬ ሳይሆን ትላንት ነው። የአንድ እናት ልጆችን ካስተቃቀፈው የሰላም ስምምነት ማግስት የኛ የመደመር ሞቶ ማካፈልም አለው። የምናካፍለው ፍቅር፣ የምናካፍለው በጎ ቃል፣ የምናካፍለው ጥበብ፣ የምናካፍለው ንዋይ፣ ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። ግድቡ ፈርሶ ድልድዩን መገንባት ጀምሮ በነበረው በዚያ ጊዜ ኢትዮጵያ ስንተባበር ያምርብናል፣ ስንቀራረብ ይቀናብናልን አሳይታለች። ፍቅር ትብብር መውለዱ ካልቀረ ሰላም ወደ ኢኮኖሚያዊ መስተጋብር ይደግ የኢትዮጵያ የያኔ መሻት ነበረ፣ ዛሬም ነው። ጠቅላይ ሚኒስትር አብይ አህመድ በወንድም ሕዝብ መሬት ተገኝተው ወደ አሰብ ሲዘልቁም ከተሳሰብን አዲስ አበባም ተዘግታ አስመራም ተከፍታ አትዘልቅም በሚል ነበር። ሰላም ብቻውን በቂ አይደለም። ሰላም የቀጥሎ የሚሰራ ስራ ቤዝ ነው እና ወደ ኢኮኖሚክ ኢንቴግሬሽን ካላሳደግ ነው ያው ድህነት ካለ ተመልሶ ሊበላሽ ስለሚችል ወደ ኋላ እንዳይመለስ እንዴት አድርገን ወደፊት መሄድ እንደምንችል የተመካከር ነው። አሰብን አይተናል። ትናንት ፕሬዝዳንት ኢሳያስ ዛላንበሳን አይተዋል። አሁን ከዚህ በኋላ ወደ ምጽዋ ምን ሄደው ስለዚህ ምጽዋንም አሰብንም ዛላንበሳንም በሁመራ በኩልም ሁሉም ተከፍቶ ህዝብና ህዝብ እየተገናኘ መነገድ፣ ሀብት መቀያየር፣ ሀሳብ መቀያየር፣ እንደ ድሮ ባህል መቀያየር እንዲችል የተነጋገርነውን ጉዳይ ለማስጀመር ነው። ትላንት ከቆሙበት ሸርተት ቢሉ ቀድመው ከያዙት የትብብር አቋም ቢያፈነግጡ ታሪክ ሊፋረዳቸው የተቃረበ የኢትዮጵያ ታሪካዊ ጠላቶች ህልማቸውን ከንቱ የሚያደርገው ጉዞ